ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ክቡራን አድማጮች አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ ሰሞኑን ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግሩ የአማራ ፋኖችን 3 አማጽያን ወይም ደግሞ 3 ሽፍታ ሲል እንደገለጸው ይታወቃል። ነገር ግን አብይ አህመድ የተናገረው ወይም ደግሞ ለማራከስ የሞከረው ንግግር ከፍርሃቱና የአማራ ፋኖችን እጅግ በጣም በስጋት እንደሚመለከታቸው ያሳበቀ ነው ተብሏል። ይበንዲ እንዳለ አብይ አህመድ 3 ሽፍታ ሲል የገለጸው የአማራ ፋኖ ታጣቂ ቡድን እጅግ በጣም በሚያስገርም ሁኔታ አብይ አህመድ ያሰማራውን በርካታ ወታደር የሚደመሰሰውን እየደመሰሰ እድለኛውን እየማረከ የታጠቀውን መሳሪያ እየተቀበለ ዛሬም በተለያዩ ግንባሮች ላይ እንቅስቃሴውን አጠናክሮ ቀጥሏል። ዛሬ ከፍተኛ ትግል ከተደረገባቸውና ድል ከተገኘባቸው አካባቢዎች መካከል የተወሰኑትን ወደ እናንተ ይዘን መጥተናል። በዛሬው ዕለት በወሎ አካባቢ በተደረገ ጠንካራ ውጊያ ከፍተኛ ድል እንደተመዘገበ ተሰምቷል። በተመሳሳይ ከመዲናችን አዲስ አበባ በቅርብ ርቀት የአማራ ፋኖ ጠንካራ እንቅስቃሴ በማድረግ ድል እንዳስመዘገበም ይፋ ተደርጓል። በሌላ አቅጣጫ ደግሞ በጎንደር አካባቢ ዛሬ አብይ አህመድ ያሰማራው በርካታ ወታደር እጅግ በጣም በሚያስገርም ሁኔታ ከፍተኛ ኪሳራ ደርሶበታል። በሌላ አቅጣጫ ደግሞ የጠቅላይ ሚኒስትር አብይ አህመድ የቅርብ አማካሪ የሆነው አቶ ጌታቸው ረዳ ሰሞኑን ወደ ወልቃይት ተጉዞ እንደነበር ይታወቃል። ይበንዲ እንዳለ ከወልቃይት ጉዞ በኋላ ጌታቸው ረዳ አነጋጋሪ መግለጫ ሰጥቷል። በዚህም የወልቃይት አካባቢ አስተዳዳሪዎች ማለትም እነ ኮሎኔል ደመቀ ከፍተኛ ቁጣ ቀስቅሰዋል። ይሄንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ ዛሬ አብይ አህመድ ያሰማራው በርካታ ወታደር በፓርላማ ጠቅላይ ሚኒስትሩ 3 ሽፍታ ባለው የፋኖ ታጣቂ ቡድን እጅግ በጣም በሚያስገርም ሁኔታ ጠንካራና የማያዳግም እርምጃ ተወስዶበታል። እንደተለመደው በወሎ አካባቢ በተደረገው ከፍተኛ ትንቅንቅ አብይ አህመድ ያሰማራው በርካታ ወታደር አላስፈላጊ መስዋዕትነቱን ተረክቧል። ጥቅምት 23 ቀን 2018 ዓ.ም አፋባሃ ሚኒሊክ እዝ የምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር በደቡብ ወሎ ዞን ወረባቦ ወረዳ ከቢስቲማ ወደ ቦከክሳ ሀደሬ ሲንቀሳቀስ በነበረው የሥርዓቱ በርካታ ወታደር ላይ በወሰዱበት የደፈጣና የሽምቅ እርምጃ የጠላት ኃይል ሙትና ቁስለኛን በማድረግ ከፍተኛ ድል ተመዝግቧል። በእብሪትና ትዕቢት ተሞልቶ የመጣው የአብይ አህመድ በርካታ ወታደር በወረባቦ ወረዳ ከቢስቲማ ወደ ቦቦክሳ ሲያመራ የነበረውን የሥርዓቱን ዙፋን ጠባቂ በርካታ ወታደር ልዩ ስሙ ጢባሳ በሚባል ቦታ ላይ በክፍለ ጦሩ ቃኞች በተወሰደበት የደፈጣ እርምጃ ከፍተኛ ኪሳራ ደርሶበታል። በዚህ ጠንካራ በተባለው የደፈጣ ጥቃታቸው የጠላት ኃይልን ስቦ በማስገባት ለወሬ ነጋሪ ሳይተርፍ በተወሰደበት እርምጃ ገሚሱን ሙትና ገሚሱን ቁስለኛ በማድረግ ከፍተኛ ድል ተመዝግቧል ብለዋል። ከንጋቱ 12 ሰዓት ከ30 እስከ ረፋድ 3 ሰዓት ከ30 ድረስ በቆየው በዚህ ጠንካራ አውደ ውጊያ የጠላትን ቅጥረኛ በርካታ ወታደር ወደ መሬት በጀግናው የአማራ ፋኖ ነፍጣቸው የረገፈ ሲሆን ከፊቱ የሚነጠፈውን ጓዱን የተመለከተ የብርሃኑ ጁላ ወታደር የተረፈው እግሬ አውጪኝ
አለኝ ብሎ እንደፈረጠጠ የሚደመሰሰው እንደተደመሰሰ እድለኛው እንደተማረከ ይፋ አድርገዋል። በተመሳሳይ ፋኖ ወደፊት በማጥቃት አንድ ጥይት ለአንድ ጠላት በሚል የአማራ ብሄል ከፍተኛ የሞራል የበላይነት ድል መቀናጀቱን አፋባሃ ከወሎ በሰጠው መግለጫ ይፋ አድርጓል። በርካታ ሙትና ቁስለኛ ያስተናገደው የአብይ አህመድ ተራ ወታደር የሞራል ውድቀት የቁስ ክስረትን በማስተናገድ አቅዶት የመጣውን እቅዱን ሳያሳካ የተረፈው የብርሃኑ ጁላ ወታደር ወደ ቢስቲማ ከተማ መመለስ ተችሏልም ብለዋል። አገዛዙ በዚህ ጠንካራ ውጊያ አስከሬን መሰብሰብ ያልቻለ ሲሆን ነገር ግን ክፉኛ የቆሰለውን ሰራዊቱን በፓትሮል ወደ ቢስቲማ ጤና ጣቢያ ሲያመላልስ እንደዋለም አፋባሃ ሚኒሊክ እዝ የምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር ህዝብ ግንኙነት ክፍል ዛሬ በላከው መግለጫ ይፋ አድርጓል። በጠቅላይ ሚኒስትሩ 3 ሽፍታ የተባለው የአማራ ፋኖ እንደተለመደው በወሎ ግንባር እስካፍንጫው የታጠቀው የአብይ አህመድ ወታደሮች ላይ በወሰደው ጠንካራ እርምጃ ዛሬም የበላይነቱን አስከብሯል ብሏል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ ጥቅምት 23 ቀን 2018 ዓ.ም በምስራቅ አማራ ቀጠና ፋኖ በወሰደው የስቦ መምታት እርምጃ በጠላት ላይ ከባድ ኪሳራ መድረሱ ተረጋገጠ። በኦፕሬሽኑ በርካታ የጡት ቆራጩ ብልጽግና ቡድን ወታደሮቹ የተደመሰሱ ሲሆን ሻለቃ አዛዡን ጨምሮ ከ8 በላይ ቆስለው እንደተማረኩ አፋባሃ በላከው መግለጫ ይፋ አድርጓል። በምስራቅ አማራ ቀጠና ግንዳ ወረዳ ልዩ ስሙ ወይራ በር ተብሎ በሚጠራ አካባቢ ለጥቅምት 21 አጥቢያ ሌሊቱን በተጀመረው ውጊያ በሰሜን ምስራቅ እዝ 47ኛ ክፍለ ጦር ላይ ከባድ የሆነ የሰብአዊና ቁሳዊ ኪሳራ እንዳስተናገደ እዙ በላከው መግለጫ ይፋ አድርጓል። በአፋባሃ ሚኒሊክ እዝ ላስታ አሳምነው ኮር በቅጽል ስሙ ዘንዶ በመባል በሚጠራው በአርበኛ ብርሃን አሰፋ የሚመራው ጥራሪ ክፍለ ጦር ስር የሚገኘው የትዕግስቱ ቢራራ ሻለቃ አባላት አጥቢያ ሌሊቱን በፈጸሙት ጠላትን ወደ ቀይ ዞን አስገብቶ የመምታት ኦፕሬሽን ታላቅ ድል እንደተቀናጁ አሳውቀዋል። አብይ አህመድና ብርሃኑ ጁላ ያሰማሩት በርካታ ወታደር በመድፍና ቢኤም ከባድ መሳሪያ ታግዞ ተዋግቷል በተባለበት በዚህ የሌሊት ውጊያ ጋራ ሸንተረሩ ልክ እንደ ቤታቸው በሚያውቁትና ጠንቅቀው በተረዱት የአማራ ፋኖች ከፉኛ ተመቶ አስከሬኑን በየቦታው አንጠባጥቦ ወደ ሙጃ ከተማ የተረፈው እንደፈረጠጠ በኮሩ ስር የጠራሪ ክፍለ ጦር ህዝብ ግንኙነት ክፍል ዛሬ በላከው መግለጫ ይፋ አድርጓል። በዚህ ጠንካራና የተጠና ኦፕሬሽን በሰሜን ምስራቅ እዝ 47ኛ ክፍለ ጦር አባል የሆኑ በርካታ ወታደሮቹ ሲገደሉ ጦሩን እየመራ የነበረ የሻለቃ አዛዥን ጨምሮ ከ8 በላይ የሚሆኑት ደግሞ ክፉኛ ቆስለው ከነሙሉ መሳሪያቸው በፋኖ እንደተማረኩ ይፋ አድርገዋል። በዚህ ውጊያ 3 ወታደሮች የተማረኩ ሲሆን በርካታ ቁጥር ያለው ጥቁሩ ክላሽንኮቭ የጦር መሳሪያ በተጨማሪም ከ500 በላይ የክላሽ ተተኳሽና ከ200 በላይ የብሬን ተተኳሽ በፋኖ እንደተማረከም አረጋግጠዋል። ውጊያው በወገን ኃይል በኩል የፋኖን የመዋጋት አቅምና ጥበባቸውን በገሃድ ያሳየነው የተባለ ሲሆን በአንጻሩ ደግሞ እስካፍንጫው የታጠቀው የብርሃኑ ጁላ ወታደር ዕውቀትም ሆነ ጥበብ በሌላቸው የሚመራ ተራ የመንደር ዱርዬና በተጨማሪም ያለ ፍላጎታቸው የታፈሱ ህፃናት ወታደሮች በለብለብ ስልጠና ወደ አማራ ክልል የገቡ እንደሆነም ከተማረኩት የተረጋገጠው መረጃ ይፋ አድርጓል። በአጠቃላይ በዚህ ግንባር ግንዳ ወረዳ ልዩ ስሙ ወይብራ ተብሎ በሚጠራ አካባቢ በተደረገው ጠንካራ ውጊያ የአማራ ፋኖ ድል እንደተቀናጀ አካባቢውም ነፃ እንደወጣ አፋባሃ በሰጠው መግለጫ ይፋ አድርጓል። በተጨማሪም በዚህ ግንባር 3 ሽፍታ የተባለው የአማራ ፋኖ 3 ሽፍታ እንዳልሆነ በስርዓት የሚመራ በእውቀትና በዲሲፕሊን የታነጸ የአማራ ፋኖ መሆናቸውን አረጋግጠዋል።
ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አብይ አህመድ በድንጋጤና በፍርሃት 3 ሽፍታ ብሎ የገለጸው የአማራ ፋኖ በጎንደር አካባቢ በተሰማራው የአብይ አህመድ ወታደሮች ላይ በወሰደው ጠንካራ እርምጃ ድል እንዳስመዘገበ ይፋ ተደርጓል። አፋባሃ ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር ጣና ገላውዴዎስ ክፍለ ጦር ጥቅምት 23 ቀን 2018 ዓ.ም በጎንደር አካባቢ ድል መቀናጀቱን አረጋገጠ። የአገዛዙ ወታደር መነሻውን ከሐሙሲት ከተማ በማድረግ ወደ ወረታና ደብረታቦር ከተማ እየተንቀሳቀሰ እያለ ጉማራ ከተማ አካባቢ ሲደርስም በጣና ገላውዴዎስ ክፍለ ጦር አብራከ አናብስቶቹ ጣና ብርጌድና አንበሶ ብርጌድ በጥምረት ከቀኑ 6 ሰዓት እስከ 7 ሰዓት በፈጸሙት ድንገተኛ ደፈጣ የማጥቃት ጠንካራ እርምጃ ጉማራ ላይ የነበረው የብርሃኑ ጁላ ወታደር ክፉኛ እንደተመታና በተመሳሳይ ከሐሙሲት የመጣው በርካታ ወታደር በተወሰደበት እርምጃ እግሬ አውጪኝ በማለትም ከተማዋን ለቆ ፈርጥቷል ብለዋል። በዚህ የብርሃኑ ጁላ አዋጊ ወታደር ያላቀደውና ያልጠበቀው ጠንካራ የማጥቃት እርምጃ በደረሰበት ከፍተኛ ምት በመደናገጥም አስከሬኑን ሁሉ ትቶ እንደፈረጠጠ ይፋ አድርገዋል። አንበሶና ጣና ብርጌድ ጉማራ ላይ ጠላትን በያቅጣጫው ሲበታትኑት የጣናው ብርጌድ አካል የሆነችው እሸት ሻለቃ ደግሞ ሐሙሲት ከተማ በመግባት ተጨማሪ የአገዛዙ ታጣቂ ቡድን ወደ ጉማራ ኃይል እንዳንቀሳቀስ አድርገውታል። እሸት ሻለቃ ወደ ከተማው የገባው በአርሴማ በኩል ሲሆን በተመሳሳይ አርሴማ ላይ የነበረው የብርሃኑ ጁላ ወታደሮች ላይ ድንገተኛ የማጥቃት እርምጃ በመክፈትም መድረሻ እንዳሳጧቸው ይፋ አድርገዋል። በዚህ የተቀናጀና የተጠና እርምጃ የአማራ ፋኖ በጎንደር ጠንካራ ድል አስመዝግቧልም ብለዋል። በዚህ ውጊያ ጠላት ከፍተኛ የሆነ የአካል የቆስና የስነ ልቦና ጉዳት ደርሶበታል። ጣና ገላውዴዎስ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ፍቅሩ ባዬ ጥቅምት 23 ቀን 2018 ዓ.ም ከጎንደር አካባቢ የተገኘን ድል በተመለከተ በላከው መግለጫ ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አብይ አህመድ ከሚቀመጥባት መዲናችን አዲስ አበባ ከተማ በቅርብ ርቀት ላይ የሚንቀሳቀሰው የአማራ ፋኖ እጅግ በጣም ተስፋ ሰጪ የሚባል ድል እንዳስመዘገበ ከቦታው የደረሰን መረጃ ይፋ አድርጓል። እንደሚታወቀው አብይ አህመድ አዲስ አበባ ከተማን አጥሮ ከአዲስ አበባ ከተማ ውጪ እሳት ሆኖ ከአዲስ አበባ ከተማ በቅርብ ርቀት ላይ የአማራ ፋኖ እየተንቀሳቀሰ በተጨማሪም በኦሮሚያ አካባቢ የሚንቀሳቀሰው ኦላ በመባል የሚታወቀው ታጣቂ ቡድን በኦሮሚያ በቅርብ ርቀት ከአዲስ አበባ ዙሪያ በነጻነት እንደሚንቀሳቀስ ይታወቃል። ዛሬ ደግሞ የአፋባሃ ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር ከአዲስ አበባ 55 ኪሎ ሜትር ርቀት ላይ በቡልጋ ከተማ አስተዳደር ቱለፋ ከተማ ላይ ድንቅ ኦፕሬሽን ፈጽሟል። የኃይለማርያም ማሞ ክፍለ ጦር አናብስቶችም የሶስተኛ የሰላም ሰው አንዳርጌ ሬጅመንት እንደ ሁልጊዜው የእረፍት የለሽ ኦፕሬሽን በመውሰድ ድል ቁርሷ በአዲስ አበባ ዙሪያ ቱለፋ ከተማ አስተዳደር ውስጥ በመግባት የብልጽግና ካምፕና ምሽጎቹን እንዲሁም የከተማ አስተዳደር መቀመጫ ህንጻ ውስጥ በመግባትም አስተዳደራዊና አስደናቂ ኦፕሬሽን እንደፈጸሙ በተኩስ ልውውጡ ከፍተኛ የሆነ ወታደራዊና ቁሳዊ ኪሳራ ደርሶባቸዋል። የፋኖን ከብረት የጠነከረ ክንድ መቋቋም ሲያቅተው ሰራዊቱ እግሬ አውጪኝ ብሎ ኦሮሚያ ክልል ፊቼ ገነት እንደገባ ይፋ ተደርጓል። በተጨማሪም በዙሪያው ያለው ግዛቱንና ከተማውን ጥሎ ለቆ ፈርጥቷል ብለዋል። ፋኖም ከአስደናቂው የከተማ ኦፕሬሽን መልስ ወደ ተቆጣጠረበት ግዛት የእምዬ ሚኒሊክ የጦር ግምጃ ቤት ወደ ኮረማሽ ንዑስ ወረዳ ቀበሌዎቹ በድልና በጀግንነት ተመልሷልም ተብሏል። ይሄ የተጠና የከተማ ኦፕሬሽን ተጠናክሮ እንደሚቀጥል የአፋባሃ ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር ምክትል አዛዡ ለኦፕሬሽናል ዘመቻ ኃላፊ በሰጠው መመሪያ አሳውቋል።
ወደ ኦሮሚያ ክልል ፈርጥጦ የገባው የብርሃኑ ጁላ በርካታ ወታደር በኦሮሚያ ድንበር አካባቢም ምሽጎች እየቆፈረ ይገኛል ተብሏል። መረጃውን ያደረሰን አርበኛ ቦጋለ ምንዳይ የቡልጋ ክፍለ ጦር ሪፖርተር ሲሆን ህልውናችን በተባበረ ክንዳችን አፋባሃ ደቡብ አማራ ቀጠና አሳምነው እዝ ዜና ክፍል ጥቅምት 23 ቀን 2018 ዓ.ም ከአዲስ አበባ በቅርብ ርቀት የተሰራን ኦፕሬሽን በተመለከተ በላከው መረጃ ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ የጠቅላይ ሚኒስትሩ የቅርብ አማካሪ የሆነው ጌታቸው ረዳ ሰሞኑን ወደ ወልቃይት ተጉዞ እንደነበር ይታወቃል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ ከወልቃይት ጉዞ በኋላ የተናገረው ንግግር በወልቃይት አስተዳደሮች በኩል ከፍተኛ ቁጣ ቀስቅሷል። አቶ ጌታቸው ረዳ ወልቃይትን በተመለከተ የተናገረው አነጋጋሪ ንግግር በኮሎኔል ደመቀ የሚመራው አስተዳደር ፈርሷል ሲል እንደተናገረ ተሰምቷል። አቶ ጌታቸው ረዳ በንግግሩ በኮሎኔል ደመቀ የሚመራው አስተዳደር ፈርሷል ብሏል። ኮሎኔል ደመቀ ዘውዴን ጨምሮ እንኳን ደህና መጡ ያሉ አመራሮችም የአማርኛ ተናጋሪዎች ሳይሆኑ ትግረኛ ተናጋሪዎች ናቸው ሲሉ አቶ ጌታቸው ረዳ ተናግሯል። አቶ ጌታቸው ረዳ ትላንትና የሁመራ ቆይታቸውን በተመለከተ ቃለ ምልልስ አድርገዋል። በቃለ ምልልሱ ላይ በኮሎኔል ደመቀ የሚመራው አስተዳደር እንዲፈርስ መወሰኑን ተናግረዋል። በተጨማሪም በአሁኑ ጊዜ ወልቃይትን የሚያስተዳድሩት አመራሮች የአማርኛ ተናጋሪዎች ሳይሆኑ የትግረኛ ተናጋሪዎች ናቸው ብለዋል አቶ ጌታቸው ረዳ በነገር ጫሪ ንግግራቸው። የጌታቸው ረዳ ንግግርን ተከትሎ አካባቢውን የሚያስተዳድሩት ኮሎኔል ደመቀ ከፍተኛ ቁጣ ተቀስቅሶባቸዋል። በዚህም ከፍተኛ አመራሩ እንደተናገሩት የጌታቸው ረዳ ንግግርን ተከትሎ የዞኑ አስተዳዳሪ አቶ እሸተ ደምላው አቶ ጌታቸው ረዳ ተሳስተዋል፣ የፈረሰ አስተዳደር የለም ብለዋል። የፈረሰው ህወሓት ነው በማለትም የወልቃይት አስተዳዳሪ አቶ እሸተ ደምላው በተቆጣ አንደበት ገልጸዋል። የተከበራችሁ ውድ ኢትዮጵያውያን ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮው ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።